እስኪተገበር ድረስ ዕውቀት ኃይል አይደለም። አስታውስ፣ ዛሬ ትናንትና የተጨነክበት ነገ ነበረ። በዓለም ላይ ያሉ አብዛኛዎቹ አስፈላጊ ነገሮች የተከወኑት ምንም ተስፋ የሌለ በሚመስልበት ጊዜ ያለ ተስፋ መቁረጥ ሙከራቸውን በቀጠሉ ሰዎች ነው። አእምሮህን ካነቃ ብቻ ማንኛውንም ፍርሃት ማሸነፍ ትችላለህ። አስታውስ፣ ፍርሃት ከአእምሮ በስተቀር በየትኛውም ቦታ የለም። መሆን የምትፈልገውን ሰው ለመሆን በሂደት ላይ ካልሆንክ፣ መሆን የማትፈልገውን ሰው ለመሆን በሥራ ተጠምደሃል ማለት ነው። ወፎችና ፈረሶች ደስታን የማያጡበት አንዱ ምክንያት ሌሎች ወፎች እና ፈረሶችን ለማስደነቅ ባለመሞከራቸው ነው። ድካማችን ብዙውን ጊዜ የሚከሰተው በሥራ ሳይሆን በጭንቀት፣ በብስጭትና በንዴት ነው። አንድን ሰው በሚያናድደው ነገር አቅሙን ልትለካ ትችላለህ። ከውድቀቶች ስኬትን አዳብር። ተስፋ መቁረጥና ውድቀት ሁለቱ አስተማማኝ የስኬት መወጫጫ ደረጃዎች ናቸውና ከቻልክ ከሌሎች ሰዎች የበለጠ ጠቢብ ሁን። ነገር ግን ጥበብህን አትንገራቸው። የሚያጠቁህን ጠላቶችን አትፍራ። ነገር ግን የሚያሞካሹህን ጓደኞችህን ፍራ። የአንድ ሰዓት ዕቅድ የ10 ሰዓታት ሥራን ይቆጥብልሃል። ዛሬ በጣም ውድ ንብረታችን ነው። ብቸኛና እርግጠኛ የሆንበት ንብረታችን። ጠላቶቻችንን ስንጠላቸው በራሳችን ላይ ስልጣንን እየሰጠናቸው ነው። በሕልማችን፣ በኑሯችን፣ በጤንነታችንና በደስታችን ላይ ስልጣንን ሳንፈልግ እንሰጣቸዋለን። አለመስራት ጥርጣሬንና ፍርሃትን ይፈጥራል። ተግባር ግን በራስ መተማመንንና ድፍረትን ይፈጥራል። በየቀኑ ለጠቢብ ሰው አዲስ ሕይወት ነው። እንደሚሳካልህ እመን፣ እናም ታደርገዋለህ። በሕይወቱ በጣም ሩቅ የሚጓዘው ሰው ለማድረግ ፍቃደኛ የሆነና የሚደፍር ነው። በእርግጠኝነት ጀልባ ከባህር ዳርቻ ፈጽሞ ሩቅ አይሄድምና። ስኬት የሚፈልጉትን ነገር ማግኘት ነው። ደስታ ደግሞ ባገኙት ነገር መርካት። አትንቀፉ፣ አታውግዙ ወይም አታማርሩ። መጨነቅህን አቁምና መኖር ጀምር። ማንኛውም ሰው መተቸት፣ ማውገዝና ማጉረምረም ይችላል። እናም አብዛኞቹ ሰዎች ይህን ያደርጋሉ። ለመረዳትና ይቅር ባይ ለመሆን ግን ጥሩ ባህሪና ራስን መግዛት ይጠይቃል። ሁለት ሰዎች ከእስር ቤት ውስጥ ወደ ውጪ ተመለከቱ። አንዱ ጨለማውን፣ ሌላኛው ደግሞ ኮከቦቹን። በመጀመሪያ ከባድ ሥራዎችን ስሩ። ቀላል ሥራዎች ራሳቸው ቦታቸውን በሂደት ይይዛሉ። በመጀመሪያ ራስህን ጠይቅ፣ ሊከሰት የሚችለውን ከሁሉ የከፋው ነገር ምንድነው ብለህ። ከዚያ ለመቀበል ተዘጋጅ። ያን የከፋ ሁኔታ ለማሻሻል ጣር። የሚያደክምህ ሥራው ሳይሆን በአእምሮ ውስጥ ለሥራው ያለክ አመለካከት ነው። ሰዎችን ከመኮነን ይልቅ ለመረዳት እንሞክር። ለምን እንደሚያደርጉት ለማወቅ እንሞክር። ይህን ማድረጋችን ከትችት የጸዳ የበለጠ ትርፋማና ትኩረት የሚስብ ነው። ይህም ርኅራኄን፣ መቻቻልንና ደግነትን ይወልዳልና። ፍርሃትህን ለማሸነፍ ከፈለክ ከቤትህ ውጣና ተንቀሳቀስ። እንዲሁም ስለ ጉዳዩ አትጨነቅ። ውጣና ራስን በተግባር ላይ አውለው።
ስኬታማ ሰው ከስህተቱ ትርፍ ያገኛል፣ እንደገና በተለየ መንገድ ይሞክራልና። አሁን ስላለህበት ጥሩ ያልሆነ ሁኔታ ማዘን ጉልበት ማባከን ብቻ ሳይሆን ሊኖርህ ከማያስፈልጉ መጥፎ ልማዶች ውስጥ እንደ አንዱ ማድረግ ነው። ከጥሩ አድማጭ የበለጠ አሳማኝ የለም። በምስጋና እና በእውነተኛ አድናቆት ጀምር። ምንም ይሁን ምን ሁሌም ራስህን ሁን። ሁሉም ሰዎች ፍርሃት አለባቸው፣ ነገር ግን ደፋሮች ፍርሃታቸውን አስቀምጠው ወደፊት ይገሰግሳሉ፣ አንዳንዴም ወደ ሞት፣ ግን ሁል ጊዜ ወደ ድል ይሄዳሉ። የከፋውን ስንቀበል ምንም የምናጣው ነገር የለም እና ያ ማለት የምናገኘው ሁሉ አለን ማለት ነው። ነገሮችን እንዴት ማድረግ እንዳለባቸው ለሰዎች በጭራሽ አይንገሯቸው። ይልቁንስ ምን ማድረግ እንዳለባቸው ይንገሯቸውና በብልሃታቸው ያስደንቁናል። ሰዎች ስላንተ ስለሚያወሩት ከመጨነቅ ይልቅ ሰዎች የሚያደንቁትን ነገር ለማከናወን ለምን ጊዜ አታጠፋም? ከዓለም ጋር የምንገናኝባቸው 4 መንገዶች ብቻ አሉ። የምንገመገመው እና የምንለያይበት መስፈርቶች በእነዚህ 4 ተጨባጭ ሁኔታዎች ነው። እነሱም በምናደርገው ድርጊት፣ ለነገሮች ባለን ምልከታ፣ በምንናገረው ንግግር እና መልእክቱን በምናስተላልፍበት መንገድ። አንድ አዛውንት በሕይወታቸው ደስታን የነጠቃቸው ነገር ምን እንደሆነ ተጠይቀው እንዲህ አሉ፣ በፍጹም ያልተከሰቱ ነገሮች። ሌላውን ከመተቸታችሁ በፊት ስለ ራሳችሁ ስህተቶች ተናገሩ። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ውድ ተከታታዮቻችን የምታውቋቸውን አባባሎች በኮመንት ሰክሽኑ ላይ አካፍሉን። ስለ ተከታተላችሁ ያመሰገንኩኝ። በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።